ጀርመን ሀገር መታበብ አለፍ ከኛ ጋር በርሚል ቅዱስ ጊዮርጊስ ሄዳ 7 ቀን ሙሉ ነው ያላወቁም 7 ቀን ሙሉ እዛ እስከምትነጻ ድረስ ጸበል መጠመቅ አትችልም ግን ሳትጠጣም ዝም ብላ እየጓጓች ሳትጠጣም የምትጠይቀው እኛንም አላናገረችንም የምትጠይቀው በማጣት ይሁን ለመጠየቅ ፈርታ ይሁን ከበርሚል ቅዱስ ጊዮርጊስ ጸበል አምጥተንላት በ10 ሊትር ጀሪካ በቢሮ መታ ስትወስድ ንጹህ አልነበረችምና በተሸካሚ ጸበሉን ይዛ ወደ ቤት ትሄዳለች የሰራተኛ ከፍላ ማለት ነው ቤቷ ከሄደች በኋላ ደግሞ ልክ ልትደርስ ስትል ይዞላት የሄደው ሰውዬ አታውቀውም ሰራተኛ ተሸካሚ ስለሆነ ሙስሊም ነበርና ስልክ ያወራ ወላሂ ብሎ ሲምል ተሰማዋለችና ጸበሉ ረከሰ ብላ ቅዱስ ዑራኤል በዕለተ ዓርብ የቀዳው በዛ በእሳት ጽዋ ደሙን ቀርቶ በዓለም ላይ ሲርጭ ደሙ ጠብ ያለበት ቦታ ሁሉ የእግዚአብሔር መቅደስ ይታነጽበታል የፈጣሪ ደም ጠብ ባለበት ቦታ ደግሞ የፍጡር ደም ጠብ ይልበት አይገባምና ስለዚህ ሲባል አንደኛ የክርስቶስ ደም ጠብ ባለበት የፍጡር ደም ጠብ ይልበት ስለማይገባ ርቀው እንዲያስቀድሱ ይደረጋል በህልመ ሌሊት በሚመታን ጊዜ መግባት አይቻልም እነዚህ ነገሮች የሚከሰቱት አንደኛ የዝሙት መንፈስ ያለብን ሰዎች በተለይ እነዚህ ዓለማዊ ፊልሞች የምናያቸው ነገሮች ለዚህ መንፈስ ያጋልጣል ማለት ነው 7 ቀን ቆይታ በ8ኛው ቀን ታጥባ ነው መግባት ያለባት ብሎ የሚያስቀምጥልን ማለት ነው ምንም ፈሳሽ ባይኖረው አንዳንድ ጊዜ በተለምዶ አንዳንድ ቦታ የሚደረጉ ነገሮች አሉ ትላንት ነበር ያየው ዛሬ ስመጣ የለም በቀኑ መጥቶ ዛሬ ምንም የሚፈስ ነገር የለም መጠመቅ ይቻላል ወይ ሲል ይቻላል ብሎ የሚያስቀምጣሉ ማለት ነው ሮብ ዓርብ በበዓላት ቀን በሰንበት ቀን እነዚህ የፈጸመ ቄደር እንዲጠመቁላት ተስቀምጥልናለች ማለት ነው ቤተክርስቲያናችን ውርጃን ከፈጸመን ያለ ጊዜው ይሄንን የእግዚአብሔር ፍጥረት በውርጃ የሚፈጽሙ ነፍስን እንደማጥፋት መግደለው የግመል ስጋ ያሳማ ስጋ እነዚህ የሞቱ ያልተባረኩ የተመገበ ቄደር እንዲጠመቅ ታዛለች ቤተክርስቲያናችን በዝሙት ሲወርቁ እናገኛለን እዛ ቦታ ላይ በመኪናው ተወርቆ እዛ ከደረሱ በኋላ ከመታው ከመቀራረብ አንድ ቦታ ከማደር ብዙ ስርዓት ይፈጸማል ማለት ነው በዚህ ቦታ ላይ አንዳንድ ገዳማት ላይ በተለይ አሁን ወደ በርሜል ጊዮርጊስን በመንሄድበት ቦታ ላይ በአንድ ወቅት የሥርዓት ተደርጎ ትልቅ ቁጣ ነው የመጣው አይደል እንዴ ያ እሳት ተነስቶ ጠራርጎ ነው የበላው በደቂቃ ማለት ነው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ክርስቲያን በወልዱ ለእግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በእያላችሁበት ዓለም ሀገራት ሰዓት አቆጣጠር በሀገር ውስጥና በውጭ ያላችሁ የኦርቶዶክስ እምነት ተከታዮች በሙሉ የእግዚአብሔር ፍጹም ሰላም ይድረሳችሁ እያልን ዛሬ እንግዲህ እንደተለመደው እኔ ወንድማችሁ አላየ በተለያየ ገዳማትና አድባራት ላይ እየተገኘው የቅዱሳኑን ቃል ኪዳንና የጸበሉን አገልግሎት ማስተዋወቃችሁ ወይም ወደ እናንተ ማድረሳችሁ ለወንድማችሁ አላየ እንዲሁም ደግሞ በስቱዲዮ እንግዳ አድርጌ ጋብዝኳቸው መምህራችን መምህር ኃይለ ገብርኤል በመካከላችን ይገኛሉ እንግዲህ እስከ መጨረሻው ድረስ መልእክታችን ለብዙ ሰዎች እንዲደርስ በአገልግሎታችን ብዙ ሰዎች እንዲጠቀሙ አገልግሎታችን ዋጋ እንዲኖረው ድካማችን ፍሬ እንዲያፈራ ብዙ ሰዎች በረከት እንዲያገኙ ያውን ሼር ላይክ ሰብስክራይብ በማድረግ መንፈሳዊ ግዴታችሁ እንድትወጡ መንፈሳዊ መልእክታችን ነው ሚዲያውን ለማታውቁ ዶርቃ ሚዲያ ነው እንግዲህ ዛሬ መምህር ኃይለ ገብርኤል እንግዳ አርጌ ስለጋበዝኳችሁ በጣም ደስ ብሎኛል ስለተገኛችሁም ከልብ አመሰግናለሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እኔንም ተራያችሁን አክብራችሁ ወዳችሁ ፈቀዳችሁ እኔንም በዚህ ቦታ ላይ ስለጋበዛችሁኝ አመሰግናለሁ መልካም እሺ እንግዲህ ያው አገልግሎቱ ዘርፈ ብዙ ነው ዶርቃ ሚዲያ እንደምታዩት በተለያየ ገዳማትና አድባራት ላይ እየተገኘን አብረን በመጓጓዝ የጸበሉን የቅዱሳኑን ቃል ኪዳን እንዲሁም ደግሞ በብዙ በሽታ ተይዘው ተስፋ የቆረጡ እህት ወንድሞች የቅዱሳኑን ቃል ኪዳን አውቀው የጸበልን ጥቅም አውቀው ወደ ገዳማትና ወደ ተለያዩ ቦታዎች እየሄዱ በመንፈሳዊ በረከት እንዲባረኩ ብዙ ጥረት እያደረግን አብረንም እያገለገልን ነው ያለነውና እንግዲህ አሁንም ርዕሳችን ከዛው አይወጣም የብዙ ሰዎች ጥያቄ ስለሆነ ለአገልግሎታችንም ቀላል እንዲሆን ብዙ ሰዎችም ደግሞ ለእምነት ለጸበል ለመጽሐፍ ቅዱስ ለቅባ ቅዱስ ለመስቀል ለመቁጠሪያ
ለተለያዩ ቤተክርስቲያናችን ለምትጠቀምባቸው ንዋያተ ቅድሳቶች ክብር እንዲኖራቸው ዕውቀት እንዲኖራቸው የበለጠ እምነታቸውን አጠንክረው በጸበል ላይ የሚገኘው ፈውስና ድህነት በፍጹም ልባቸው አምነው ወደ ገዳም እንዲሄዱ ሰዎች እንደው እስቲ ከጸበል እንነሳና እንደው ጸበልን ማን ነው የመሰረተው? ጸበል እንግዲህ ዛሬኛ በ40 እና በ80 ከተጠመቀን በኋላ ደግሞ ሁሉ ጊዜ በየገዳማትና አድባራቱ እየሄድን እንጠመቃለን። እንዲሁም በዓመት አንድ ጊዜ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥምቀት እያልን እንጠመቃለን። እንደው ጥምቀት ማለት ምን ማለት ነውና ጥምቀትስ ማን ነው መስራቹ? ለኛ አስፈላጊነቱ ምን ያክል እንደሆነ ብታብራሩልን። መልካም አመሰግናለሁ። እንግዲህ ቤተክርስቲያናችን ትልቅ የሃይማኖት ተቋማት እንደመሆኗ መጠን የራሷ ሕግና ስርዓት አላት። በዚህ ሕግና ስርዓት መሰረት የምትተዳደር ሲሆን የትኛውም አካል የትኛውም ጥበብና ስልጣንና ሀብት ቢኖረው መጥቶ ሊዘውራት አይችልም። ምክንያቱም ቤተክርስቲያን የራሷ ስርዓትና ሕግ አላት። አሁንም መግቢያችን ያደረግነው ስለ ሕግና ስርዓት ነው የቤተክርስቲያን ነውና ቤተክርስቲያናችን ደግሞ የራሷ ሕግ የምትተዳደርበት ዶግማና ቀኖና አላት። ዶግማ የማይሻር የማይቀየር የማይለወጥ የትኛውም አካል ሰው መጥቶ ሊለውጠው የማይችል አንድ የተሰጠ ነው። ይህም ስርዓት ለምሳሌ አንድ ባለጠጋ ባለስልጣን ታዋቂ ዝነኛ እቤቱ ሆኖ አጥምቁኝ ልጅን ክርስትና አንሱልኝ ማለት አይችልም። ምክንያቱም ስርዓቷ ስላልሆነ ማለት ነው። ዶግማ የማይሻር የማይቀየር ነው። ቀኖና ደግሞ ሊቃውንተ ቤተክርስቲያን ሃይማኖትን ያቀኑ ቅዱሳን አባቶቻችን በመንፈስ ቅዱስ እየተመሩና እየተቃኙ ለእምነቱ ለስርዓቱ ለሕጉ ቅርብ የሆነውን ለመጻፉ ሊደግፍ ሊያግዝ በዚህ እምነት ውስጥ ያለውን ህዝበ ክርስቲያን ሊያጸና ሊያበረታ የሚችለውን ስርዓት በመስራት ይህንን ቀኖና አስቀምጦልናል ማለት ነው። በእነዚህ ስርዓት መሰረት ቤተክርስቲያን ትተዳደራለች። ታዲያ በእነዚህ ውስጥ ባሉት ውስጥ ውጪ ሆኖ ግን ከቤተክርስቲያን ሕግና ውጪ ነው ማለት ነው። ዛሬም ባለንበት ዘመን ብዙ ከቤተክርስቲያን ስርዓት ውጪ ሲደረግ የምናየው ከነዚህ አሁን ካነሷቸው የቀኖናና ዶግማ ስርዓት ውጪ ሲሆን ይሄ ሕግ ስርዓት ነው ማለት ነው። ስለዚህ ጥምቀትን ማን የመሰረተው የሚለውን ስናይ መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዛ በፊት ግን ከጌታችን ጥምቀት በፊት ግን በኦሪቱ አይሁድ የሚጠመቁት ጥምቀት ነበር። ይኸው ለስርየተ ኃጢአት ለይቅርታ የሚጠመቁበት ጥምቀት ስርዓት እንዳለ እናያለን። በዚያን ጊዜ የነበሩ አይሁድ ወደ ተቀደሰው ስፍራ ላይ ክቡር ወደ ሆነው የጌታችን ዕለት የሚከበርባቸው ቅዱሳን ዕለታት ቦታ ላይ ለመጓዝ ለመሄድ ሲሉ ልብሳቸውን ሰውነታቸውን አጥበው የቤተክርስቲያን መገልገያ የሆኑትንም አጥበው አዘጋጅተው ወደ ተቀደሰው ስፍራ ላይ በባህሪው ንጹህ ቅዱስ ወደ ሆነው ወደ እግዚአብሔር ለመቅረብ ሲሉ ታጥበው ንጹህ ሆነው ተዘጋጅተው የሚቀርቡበት ስርዓት እንደነበራቸው እናያለን ማለት ነው። ከዚህ ጋር ተያይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን ሲመሰርት በሶስት መንገድ ነው የመሰረተው ማለት ነው። አንደኛ ራሱ በተግባር ከሰማያት ሰማያት ወርዶ በማኅፀነ ዮርዳኖስ ተጠምቆ በዮሐንስ እጅ በዮርዳኖስ ባህር ተጠምቆ እኔ እንደተጠመቁ እናንተ ተጠመቁ በማለት በተግባር አሳይቶናል። እርሱ እንደተጠመቀ እኛም እንጠመቃለን ማለት ነው። የመጀመሪያው ራሱ በተግባር ያሳየን ጥምቀት ነው። ሁለተኛው ጥምቀት ደግሞ በማስተማር ስርዓት ሰርቶልናል። ይኸው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ደግሞ ይፈረድበታል ብሎ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደምናየው የሰው ልጅ የመዳኛው በርና መግቢያው ጥምቀት እንደሆነ እናያለን ማለት ነው። ምክንያቱም የመጀመሪያው ስርዓት ለመግባት ወደ ምስጢራተ ቤተክርስቲያን ለመግባት ጥምቀት መግቢያው መሆኑን መዳኛ መሆኑን እናያለን። ሁለተኛ ለኒቆዲሞስ የሌሊት ተማሪ ለሆነው ምንድን ያለው? እውነት እላለሁ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ከ6 ላይ ተቀምጦ እናገኛለን ማለት ነው። ስለዚህ ለመዳን የግዴታ መጠመቅ ያስፈልጋል ማለት ነው። በሚያርበት እያደሩ የእጁን ታምራት የቃሉን ትምህርት የሚሰሙ ደቀ መዛሙርቶቹን ሂዱ በዓለም በሙሉ ሂዱ ዓለምን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ወደ እምነት እየመለሳችሁ
ደቀ መዛሙርት አድርጓቸው ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተመዘገበው እናገኛለን ማለት ነው። ስለዚህ በእነዚህ ሶስቱ ስርዓት መሰረት ጌታችን እንደመሰረተው መጽሐፍ ቅዱስ ይነግረናል ማለት ነው። መልካም መምህራችን እንግዲህ መቼም ማስተማሪ እድሜ ዘመኑን ሁሉ ቤተክርስቲያን በሚያገለግልበት ወይም ህዝበ ክርስቲያኑን በሚያስተምርበት ጊዜ ራሱ የሚያስተምረው መምህር በመጀመሪያ ያው አንድ መምህር ሲያስተምር ጸጋ መንፈስ ቅዱስ በላው ካላደረበት እግዚአብሔር በሱ ተመስሎ ካላደረ ሰው ባለው ዕውቀትና ተሰጥኦ ሊያስተምር አይችልም። ትልቁ ነገር መመረጥና እግዚአብሔር በእኔ ላይ ሆኖ ይናገራል ብሎ ማመን ያስፈልጋል። እና ልክ ስታስተምሩ እኔም ጥያቄ ይዤ ከመቅረብ የበለጠ እየተማርኩ ነው ያለሁትና ወደሚቀጥለው ጥያቄ ስንሄድ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማየ ዮርዳኖስ በዮሐንስ እጅ አንድ ጊዜ ነው የተጠመቀው። እኛ ደግሞ በ40 በ80 ቀን እንጠመቃለን። ከዛ ደግሞ በየዓመቱ የጌታችን የመድኃኒታችን ኢየሱስ ክርስቶስን ጥምቀት ምክንያት በማድረግ በየዓመቱ እንጠመቃለን። ከዛ ደግሞ ሁሉ ጊዜ በተለያየ ጊዜ ለምሳሌ በጳጉሜ እንዲሁም ሲያመን እንዲሁም ጥሩ ስሜት በማይሰማን ጊዜ ሁሉ ጊዜ ወደ ቤተክርስቲያን በምንሄድበት ጊዜ ጸበል እንጠመቃለን። ጥምቀት ታዲያ ስንት ጊዜ ነው? መልካም እንግዲህ መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ካየን ጥምቀትን ደግሞ በሁለት ከፍለን እናየዋለን። ይሄው አንደኛው የልጅነት ጥምቀት የምንለው በ40 እና በ80 ቀን የምንጠመቀው ጥምቀት አለ። ሁለተኛው ደግሞ የንስሐ ጥምቀት ብለን የምንከፍለው ነው። የመጀመሪያው የልጅነት ጥምቀት የምንለው ወንድ በ40 ቀን ሴት በ80 ቀን የምናገኘው የልጅነት ጥምቀት ከ5ቱ አዕማደ ምስጢርና ከ7ቱ ምስጢራተ ቤተክርስቲያን የማይደገም ስርዓት ነው። አንድ ጊዜ የምንጠመቀው ማለት ነው። ይሄው አንድ ጊዜ ከእናትና ከአባታችን እንወለዳለን። ከአብራክ መንፈስ ቅዱስ ደግሞ ዳግም የለመጀመሪያ ከእናትና አባት እንደተወለድ ነው ለመጨረሻም ደግሞ ከእናት አባት ድጋም እንደማንወለደው ሁሉ ከአብራክ መንፈስ ቅዱስ ደግሞ አንድ ጊዜ ብቻ እንጠመቃለን። ይሄው ወንድ በ40 ሴት በ80 ቀን ወደ ቤተክርስቲያን ሄደን ካህኑ 5 ስርዓት ትፈጽምልናለች። በዛ ጊዜ ቤተክርስቲያን ማለት ነው ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን፣ ማይተብ፣ ስመ ክርስትና ይፈጸምልናል ማለት ነው። በዛ ጊዜ ካህኑ በሚያጠምቅ ሰዓት 36ቱ ሕዋሳትን ያከብራል ይላል። 6ቱ የሚታዩ 30ው የማይታይ ረቂቅ ነው ይላል። በሚታይ አገልግሎት የማይታይ ልዩ ጸጋ ነው ይላል በዛ ጊዜ የሚፈጸመው። ታዲያ ሐዋርያው ቅዱስ ጳውሎስ ይህንን ሲያጸናልን በኤፌሶን ምዕራፍ 5 ቁጥር 4 ላይ አንዲት ጥምቀት፣ አንዲት እምነት፣ አንድ ጌታ ብሎ አስቀምጦልናል ማለት ነው። ሃይማኖትን ያቀኑ 318 ሊቃውንት ደግሞ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያሉት ማለት ነው። ይሄ የመጀመሪያ ልጅነትን የምናገኝበት ነው። ጌታችን በቀራንዮ ላይ በዕለተ ዓርብ ተሰቅሎ ግራ ጎኑን ሮማዊ ወታደር መጥቶ ጎኑን ሲወጋው የፈሰሰው ውሃና ደም ነው። ምክንያቱም ውሃ ሕይወት ነው። ጌታችንም ከዚህ የጠጣ ዳግም አይጠማም፣ ከሰማይ የወረደ የሕይወት ውሃ ነው፣ ሁሉ ጊዜ ቃሌን የሚሰማ ከሆዱ የማይደርቅ የሕይወት ምንጭ ይወጣል ብለው ይፈልቃል ብሎ ያስቀመጠልን። ስለዚህ ጌታችን በዚህ በውሃ ያስቀመጠበት የራሱ ስርዓት እንግዲህ እርሱ ያስተማረንን ነው። በውሃ የምንጠመቅበት ምክንያቱም የተጠመቀው በኋላው ለኒቆዲሞስም ሲናገር ዳግም በውሃና በመንፈስ ካልተጠመቃችሁ ነው ያለው። ስለዚህ የልጅነት ጥምቀት አንድ ጊዜ ብቻ እንጠመቃለን። ከዚህ ጋር ስርዓት ተያይዞ ውጪ ከእምነታችን ውጪ በሆነ ሰው ነው ጥምቀትን ይሄንን ሊደረግለት የሚችለው እንጂ ከኛ ቤተክርስቲያን ሆኖ ተጠምቆቶ ወደ ሌላ እምነት ገብቶ ሲመጣ ግን ይህች ጥምቀት አትደገምም ማለት ነው። ምክንያቱም ጥምቀት አንዲት ስለሆነች ማለት ነው። ስለዚህ የመጀመሪያው የልጅነት ጥምቀት ብለን እንወስደዋለን ማለት ነው። አንድ ጊዜ ነው። ሌላው ግን በየጊዜው ህመም በሚሰማን ሰዓት፣ ጥሩ ስሜት በማይሰማን ጊዜ የምንጠመቃቸው ጥምቀቶች ደግሞ የንስሐ ጥምቀት ነው። መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ወንዝ ሆኖ እነሆ እኔ ለንስሐ በውሃ አጠምቃቸዋለሁ፣ ከኔ በኋላ ግን የሚመጣው በእሳትና በመንፈስ ያጠምቃቸዋል ያለው። ይሄ ማለት ምንድነው? አንድ የቆሸሸ ልብስ
በጥሩ ሳሙና ይታጠባል ከታጠበ በኋላ ይላል በልዩ ሽቶ ተርከፍክፎበት ይቀመጣል ለታጠበ ገላ ይሆናልና ነው ስለዚህ መጥምቀ መለኮት ቅዱስ ዮሐንስ ለጌታችን ያዘጋጀ ነበር ይሄ ከስርየተ ኃጢአት ለመንጻት ለመታጠብ ያዘጋጃቸው ነበር ዛሬ ባለንበት ዘመን ላይ በተለያዩ ገዳማት እግዚአብሔር ድንቅ ስራ በሚገለጥባቸው ስፍራዎች ላይ ይሄን የምንጠመቃቸው ጥምቀቶች አንደኛ ከስጋ ደዌ ህመም ካለብን ህመም ለመዳን ለመፈወስ ህዝበ ክርስቲያኑ በእምነት ንስሐ ገብቶ ወደዚያ ስፍራ ላይ ይሄዳል የንስሐ ጥምቀት ምንለው ምንድነው ካልን ማንም ሰው በውሃ ይታጠባል ሻወር ይወስዳል ግን ጥምቀቱ የሚለየው ጸበሉም ውሃ ነው የሚያደርገው ሻወርም ደግሞ እድፍን የሚያስለቅቀው ውሃ ሆኖ ነው የሚለየው ግን በተቀደሰው ስፍራ ላይ የምንጠመቀው በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል ማለት ነው ምክንያቱም በቤተ ክርስቲያን ሥርዓት የተቀደሰ ስፍራ ነው በተቀደሰ ስፍራ ላይ የምናገኘው ደግሞ ቅዱስ ነው ስለዚህ በዚህ በተቀደሰ ማይ እንጠመቃለን ካለንበት የሥጋ ደዌ እንፈወሳለን ማለት ነው ስለዚህ ሁሉ ጊዜ የምንጠመቀው ህመም በሚሰማን ሰዓት እንጠመቃለን ሁለተኛ ከቤተ ክርስቲያን ሥርዓት ውጭ ወጥተን ስንመጣ በኋላ ላይ ምናልባት ካነሳው ከቄደር ጋርም ማንሳት ስለምንችል ሁለቱ ጥምቀት የሚለየው በዚህ መንገድ ነው የጌታችንን ደግሞ ጥር ደግሞ ተጠብቀን የምንጠመቀው እለቱን ታሳቢ በማድረግ ስለኛ የዕዳ ደብዳቤያችን መደምሰሱ በዮርዳኖስ ታቦተ ሕጉ ከመንበረ ክብራቸው ወጥተው ወደ ጥምቀተ ባህር መውረዳቸው ጌታችን እንግዲህ ከገሊላ ወደ ዮርዳኖስ መምጣቱን ያንን ስርዓት በማድረግ ያንን እለት ታሳቢ አድርገን እናከብራለን ማለት ነው እንጠመቃለን በረከት እናገኝበታለን ማለት ነው እዚህ አገልግሎት ላይ ብዙ የናንተ የሆነ ጥያቄ እያንዳንዳችን የሆነ ጎደሎ ስላለብንና ማወቅ የምንፈልገው ነገር ስላለ አስተማሪ ነው ብለን ስላመንን እንዲሁም ደግሞ በዚህ ሚዲያ ላይ የተለያዩ ገዳማትና አድባራት በቅዱሳን ስም ተሰይመው የሚገኙ ጸበላቶች በትኩረት አድርገን የምንሰራባቸው ፕሮግራም ስለሆነ ከዚህ ጋር ተያይዞ ብዙ የሚነሱ ጥያቄዎች ስላሉ ይሄንን ግልጽ ለማድረግ እስከዛሬ ከነበረን ፕሮግራም በተጨማሪ ይሄንን በጥያቄና መልስ መልኩ ለምዕመናኖች ግራ የሚያጋቡ ነገሮችንና የበለጠ ደግሞ እያወቁ መሄድ ስላለባቸው በማለት ይሄንን እንደ ተጨማሪ ፕሮግራም አድርገን ይዘነው ቀርበናል ማለት ነው ማለትም እስከዛሬ እንግዲህ በዶርቃ ሚዲያ ሮብ አርብ እሁድ የሚቀርብ በሳምንት በተከታታይ 3 ፕሮግራም ይቀርብ ነበር አሁን ግን አንድ ፕሮግራም ተጨማሪ ፕሮግራም አድርገን ለተለያዩ ጥያቄዎች መልስ የሚሰጡ መምህራኖችን ከቅድስት ቤተክርስቲያን እየጋበዝንና እያዘጋጀን ይህን ፕሮግራም እናቀርብላችኋለን በዚህ መልእክት ደግሞ ሁላችሁ ለጥያቄያችሁ መልስ አግኝታችሁ ግራ ለገባችሁ በደንብ ማብራሪያ አግኝታችሁ ትማሩበታላችሁ ብለን እናምናለን መምህራችን ወደ እናንተ ስመለስ ጸበል እንድንጠመቅ የሚፈቀድልን የኛ የንጽህና ሁኔታና ጸበል እንዳንጠመቅ የሚከለክሉን የቤተ ክርስቲያን ሥርዓቶች ምንድናቸው ለምሳሌ አሁን ብዙ ግራ የሚጋቡ ሰዎች ስላሉ ወደ መጨረሻ እንመጣበታለን አንድ እህታችን ከበርሜል ቅዱስ ጊዮርጊስ ጸበል አምጥተንላት በ10 ሊትር ጀሪካ በቢሮ መታ ስትወስድ ንጹህ አልነበረችምና በተሸካሚ ጸበሉን ይዛው ወደ ቤት ትሄዳለች የሰራተኛ ከፍላ ማለት ነው ቤቷ ከሄደች በኋላ ደግሞ ልክ ልትደርስ ስትል ይዞላት የሄደው ሰውዬ አታውቀውም ሰራተኛ ተሸካሚ ስለሆነ ሙስሊም ነበርና ስልክ እያወራ ወላሂ ብሎ ሲምል ተሰማዋለችና ጸበሉ ረከሰ ብላ ወደው እኛ ጋር ደውላ ጠየቀችና ይሄን ወደ መጨረሻ ስለምንመጣበት እንግዲህ ጸበል ለመጠመቅ ምን አይነት ቅድመ ሁኔታ ማድረግ አለብን ጸበል እንዳንጠመቅስ የሚከለክሉን ነገሮች ምንድናቸው መልካም እንግዲህ ወደ ጸበል ቦታ ስንሄድ መዳኛ ስፍራ ስለሆነ ጥንት ጠላታችን ዲያብሎስ እረፍት የለውም እኛን ለመጣል ማለት ነው በየሰከንዱ ሽርፍራፊው እኛን አስሮ ለመጣል እንቅልፍ የለውም ከዚህ ጋር ተያይዞ ደግሞ ወደ ጸበል ስንገባ ደግሞ ማደሪያውን ምሽጉን ማፍረሻ ስለሆነ ያቅሙን ይታገላል እኛ ደግሞ ሰብረን ስንመጣ ለመምጣት ስንል ወደ ጸበሉ እንዳንገባ ወደ ቅዳሴ ገብተን እንዳናስቀድስ ስርዓቱን እንዳንከታተል
ማድረግ የሚችለውን ያደርጋል። ከነዚህ ጋር ተያይዞ ወደ ቤተክርስቲያን መንገባበትና ማንገባበት ስርዓቶች አሉ ማለት ነው። ታዲያ እንደ ቤተክርስቲያናችን ስርዓት አንድ ሰው ክርስትና ለመነሳትና ለመቆረብ ሲል ብቻ የሚሰጥ የራሱ አስተምሮት አላት ቤተክርስቲያን ማለት ነው። ይሁዲም ይሁን በእስልምናም ይሁን በፕሮቴስታንት በካቶሊክም ይሁን ተምሮ ትምህርቷን ጨርሶ ቀኖናውን ተቀብሎ ወደ መቆረብ ክርስትና ጥምቀት ይገባል። ነገር ግን የትኛው እምነት ተከታይ ሆኖ ነገር ግን ይህ ጠበል ያድነኛል ያደርግልኛል በዚህ ጻድቅ በዚህ ሰማዕት እግዚአብሔር አድሮ ያድነኛል ብሎ አምኖ የመጣ ይህ አማኝ ሁሉ ወደ ቤተክርስቲያን መጥቶ ይህንን የንስሐ ጥምቀት የምንጠመቅበትን ከሥጋ ደዌ የምንድንበትን ጥምቀት መጥቶ መጠመቅ ይቻላል። ቤተክርስቲያን አትከለክልም ይህን ስርዓት ማለት ነው። ሌላው ይቅር እንኳን ይሄ ቀኖና ውስጥ ሆኖ ቅዳሴውን እስከ ፍሬ ቅዳሴ እስኪገባ ድረስ ጻኦኑ ክርስቲያን እስኪባል ድረስ ስርዓቱን ይከታተላሉ። በዛ ጊዜ እናንተ የክርስቲያን ተናናሾች ለዚህ ምስጢር የተገባችሁ ገና ነውና ውጡ ብላ ትናገራለች ማለት ነው። እስከዚህ ድረስ ፍቃድ አላት ቤተክርስቲያናችን ማለት ነው። ምክንያቱም የወጡትን ስባ ማስገባትና አስተምራ ለመንግስተ ሰማያት ማቅረብ እንጂ ያለውን እንከን አይታ ገብታ የምትጥል አይደለችምና ማለት ነው። ሳሪያ ከዚህ ጋር ተያይዞ ቤተክርስቲያናችን ጋር አንድ ሰው ለጥምቀት ለመሄድ ሲጀምር ከወር አበባ ጋር ከህልመሌሊት ጋር ተያይዞ የሚመጣ ችግር አለ ማለት ነው። አንድ ሰው ወደ ጸበል እንዳይገባ የሚያደርገው አንደኛ የወር አበባ ጋር ተያይዞ ነው። የወር አበባ በብሉይ ኪዳንና በአዲስ ኪዳን ይዘን ማየት እንችላለን። ደመጽጌ ብለን እንጠራዋለን። ልማደ አንስትም ቤተክርስቲያን ብላ ትጠራለች። ወራዊ ግድጃም ብሎ ይጠራል ማለት ነው። በወር አንድ ጊዜ የሚመጣ ብልጭ ብሎ ህመም አሰምቶ የሚሄድ ነው። ደመጽጌ ያ የወር አበባ የምንለው በአሁን አጠራር ደመጽጌ አንዲት ሴት መውለድ እንደምትችል የሚያሳይ ምልክት ነው። ባቄላ ይዘራል። ከተዘራ በኋላ መጀመሪያ አበባው ይወጣል። ከአበባው በኋላ ፍሬን ይሰጣል ማለት ነው። የወር አበባ ማለት ይሄ ነው። ይሄ አበባ ይዘጋጃል። ከወንድ ዘር ሲያገኝ ፍሬን ይሰጣል ማለት ነው። ታዲያ በዚህ እስካለ ድረስ ያ ነው። ከወጣ በኋላ ወደ ዳሪ ሲወጣ ነው እንደ ግድጃ ሆኖ ቆሻሻ ተብሎ የሚወጣው ማለት ነው። ታዲያ እንደ ቤተክርስቲያን ስርዓት በብሉይ ኪዳን የተቀመጠችበት ድንጋይ ሳይቀር ይታጠብ ነበር እንደ መርገምት ስለሆነ ማለት ነው። ለ7 ቀን ተገላ ትቆያለች። ከዚያ በኋላ በ8ኛው ቀን ታጥባ 2 የዋኖስ ግልገሎችን ርግቦችን ይዛ ትመጣለች። አንዱን ለበደል ማስተሰሪያ አንዱን ለማንጫ ብላ ታቀርባለች ማለት ነው። እስከዚያ ድረስ ግን የነካትም የረከሰ ነው። ምግብ እንኳን ሲያቀርቡላት በሸክላ አድርገው በሸንበቆ ገብተው ይሰጧታል የሚለው ማለት ነው። ምክንያቱም እሷን የነካ የረከሰ ነው ብሎ ስለሚያስቀምጥልን ማለት ነው። ያ ስርዓት ግን ዛሬ ተቀይሮ ጌታችን በአዲስ ኪዳን በስጋም በነፍስም ያለውን መርገመ ስጋ መርገመ ነፍስን አጥፍቶልን ይሄ የወር አበባ አንዲት ሴት መውለድ የምትችልበትን ምልክት ያሳያል። ታዲያ ይሄ ከሆነ ወደ ቤተክርስቲያን ገብተን የማናስቀድስበት የማንቆርብበትና የማንጠመቅበት ስርዓት ለምንድነው ካልን አንደኛ ቤተክርስቲያን ስትታነጽ ቅዱስ ዑራኤል በዕለተ ዓርብ የቀዳውን በዛ በእሳት ጽዋ ደሙን ቀርቶ በዓለም ላይ ሲረጭ ደሙ ጠብ ያለበት ቦታ ሁሉ የእግዚአብሔር መቅደስ ይታነጽበታል። የፈጣሪ ደም ጠብ ባለበት ቦታ ደግሞ የፍጡር ደም ጠብ ይልበት አይገባምና ስለዚህ ሲባል አንደኛ የክርስቶስ ደም ጠብ ባለበት የፍጡር ደም ጠብ ይልበት ስለማይገባ ርቀው እንዲያስቀድሱ ይደረጋል። ሁለተኛ ህመም አለው፣ መጥፎ ጠረን አለው። በዚህ ጊዜ የሚያስቀድሱ ሰዎች ቅዳሴውን ስርዓት ትተው ያንን እያዩ መሰናከል እንዳይሆን አንድ ሰው ለአንድ ሰው መሰናከል ከሚሆን በአንገቱ ላይ የድንጋይ ወፍጮ ታስሮ ወደ ጥልቅ ቢወረወር ይቀላል እንደሚለው መጽሐፍ ቅዱስ ህመሙን እያስታመመ ማስቀደስም አይችልም። ወገብን ይዛል። ቅዳሴ ደግሞ ቆመን ልናስቀድስ የሚገባ ስርዓት ነው። የደከመ የበረታ ቢኖር ቆሞ ያልቻለ ተቀምጦ እንደሚለው ተአምረ ማርያም ላይ እንደምናገኘው ህመም ስላለ ህመሟን እያስታመመች እያስታገሰች 40 ክንድ ርቃ ግን ማስቀደስ ትችላለች። ወንጌል መስማት ትችላለች። የጸሎት መጽሐፍ ይዛ መጸለይ ትችላለች። መባረክ መሳለም ትችላለች ማለት ነው። ይሄንን ስርዓት አድርጋ ቤተክርስቲያናችን ምናልባት አሁን አንዳንድ ቦታ ካልሆነ በስተቀር እንግዲህ ወደ ገጠሩ ብዙ አዲስ አበባ ፒያሳ ጊዮርጊስ በወስደ 2 ቅጥር ግቢ ነው ያለው። ይሄም ስርዓት ምንድነው? የውስጠኛው ንጹህ የሆነ ሰው ገብቶ የሚያስቀድስበት ነው። ከዚህ በዚህ በህልመ ሌሊት በወር አበባ የሆነ ሰው ደግሞ
ወደ መውጫ ያለ ግቢ ላይ ሁለተኛው በር ላይ ሆኖ ስርዓቱን እንዲከታተል ቤተክርስቲያን አስቀምጣልናለች ማለት ነው። እንዲያው ለጥበቃ ተብሎ የተዘጋጀ አይደለም፣ ስርዓት ስላለው ነው። ሁለት ግቢ ነው የሚኖረው። ንጹህ ያልሆነ ሰው ከመግቢያው ላይ፣ ንጹህ የሆነ ሰው ደግሞ ውስጠኛው ገብቶ ስርዓቱን እንዲከታተል ቤተክርስቲያን አስቀምጣለች ማለት ነው። ስለዚህ የወር አበባ ኃጢአት አይደለም። ብዙ ጊዜ በተለምዶ መጽሐፍ ጸሎት አንጸልይም የሚለው አሉ፣ አንሳለምም የሚለው አሉ። ይሄ ግን ከቤተክርስቲያን ስርዓት ውጪ የሆነ ነው። ምክንያቱም ጌታችን ንጹህ ስትሆን ጸሎትን የሚሰማ በዚህ ሰዓት ስትሆን ደግሞ ጸሎትን የማይቀበል አይደለም። ለምሳሌ ጸሎቱን መጽሐፍ አንያዘው በአይምሯቸው በጭንቅላታቸው የያዙ ውዳሴ ማርያም የያዙ እህቶቻችን አሉ። በዛ ሰዓት ፎርማት አናደርገውም ከአይምሮ ያለውን ማለት ነው። ስለዚህ አንዴ የምትቀደስ አንዴ የምትረክስ እምነት አልያዝንም። ማንኛውም ቤተክርስቲያን አለ ሰው ይቀድሳል እንጂ አያረክስም ማለት ነው። ስለዚህ ለክብሩ ለስርዓቱ ለመቀደሱ ክብር ስንል ግን ርቀታችንን ጠብቀን እንገለገላለን ማለት ነው። መጠመቅ አይቻልም፣ መጠጣት ግን ይቻላል። ለምሳሌ በእነዚህ በልማደ አንስት በወር አበባ ጊዜ ወደ ውስጠኛው ገብተን መጠመቅ ባንችልም እንደ ዮርዳኖስ ቤተክርስቲያናችን ያ የመጣውን አዝኖ እንዲመለስ አታደርግም። ምክንያቱም ሁለተኛ ህመምን ጭምር ስለሆነ ነው። መንፈስ ማለት ነው። ጊዜውን ጠብቆ የሚመጣ የወር አበባ እንለዋለን። ጊዜውን ሳይጠብቅ ግን ካላቸው በሽታ ለመገላገል የሚመጡትን ሰይጣን የሚፈትነው አንደኛ ያለ ጊዜ ደማቸውን በማንጣት ስለሆነ ይህንን ቤተክርስቲያን ታሳቢ በማድረግ ከቅጥሩ ራቅ አድርጋ የሚፈሰው ፍሳሽ ዮርዳኖስን አድርጋ በዛ እንዲጠመቁ ስርዓት አድርጋ እንላለች ማለት ነው። በአንዳንድ ገዳማቶች ስርዓት ላይ ይህን እንገለገላለን። ሱባኤ ገብተን ቢመጣብን ሱባኤውን ፈተን አንሄድም። በዚህ ምክንያት ራሱን ስርዓት ይዞ አርምሟችን እንደያዝን የምንቆይበት ቦታ አለ ማለት ነው። ልክ እንደዚሁ ጸበሉ ላይ ወደ ዋናው መግባት የማንችል ሰዓት ሲኖር ወደዛ ፍሳሽ ወስዳ እንድንጠመቅ ታደርጋለች ማለት ነው። በእምነት ሄደው እዛ ቦታ ላይ ደግሞ ድነው ሲመሰክሩ እናያለን ማለት ነው። ታዲያ ይሄም ደሙ ፈሶ የተቀደሰው ስፍራን ስለምናከብር እንጂ ኃጢአት ኖሮት እንዳልሆነ ልብ ልንለው ይገባል። በሆዳችን ውስጥ ከዛ በላይ የምንሸከመው ነገር አለ። ሲወጣ ነው ቆሻሻ ብለን የምንጠራው ማለት ነው። ስለዚህ በዚህ ስርዓት መሰረት አንደኛ በወር አበባ ጊዜ ጸበል ውስጥ ገብቶ መጠመቅ አይቻልም። ነገር ግን ወጣ ብለን ባለንበት በተለይ ያለ ጊዜው ይመጣ ከሆነ ጸበል መጠጣት ይቻላል። በተዘጋጀው በዮርዳኖስ ደግሞ መጠመቅ 40 ክንድ ሆኖ መስቀል መሳለምም መጸለይም ይቻላል ማለት ነው። ሌላው ወንድ ልጆች ላይ በጣም የሚፈትነው ነገር ቢኖር ሁሉም ሊያስተውለው የሚገባው በዚህ ሰዓት የሚከታተለው ወደ ጸበል ከመሄድ ወደ ቅዳሴ ወደ ኪዳን ለማድረስ ሐሳብ ከሌለ ይሄ ህልመ ሌሊት የሚባለው ህልመ ዘኔት ፈጽሞ ብለው አባቶቻችን ይጠሯል። ይሄ የሚጣላ ማለት ነው። ታዲያ ይሄ ስርዓት የሚመጣው ብዙ ጊዜ ያጋንንት የሚፈታተነው አንድ ሰው ወደ ጸበል ለመምጣት ለማስቀደስ ለመቁረብ ሲነሳ ይሄ ፈተና ይመጣል ማለት ነው። ይሄ በተለይ አጋንንት የሚፈትነው በብዛት ወንዶችን ነው። ነገ ለማስቀደስ ነገ ለመጠመቅ ሲሉ በወንድ አምሳል ሆነው ሩካቤ እንዲፈጽሙ ያደርግና ፈሳሽ እንዲፈስ ያደርጋል ማለት ነው። ወደ ቤተክርስቲያን ገብቶ ስርዓቱን እንዳይገለገል እንዳይጠመቅም እንዳይቆርብም ስርዓት አስቀምጣለች ማለት ነው። በህልመ ሌሊት በሚመታን ጊዜ መግባት አይቻልም። እነዚህ ነገሮች የሚከሰቱት አንደኛ የዝሙት መንፈስ ያለብን ሰዎች በተለይ እነዚህ ዓለማዊ ፊልሞች የምናያቸው ነገሮች ለዚህ መንፈስ ያጋልጣል ማለት ነው። ሁለተኛ የስጋ ፍቶት ፍቃዳችን በብዛት ከስግደት ከጾም የራቀ ሰው ይህንን አብዝቶ ይፈትነዋል። ሶስተኛ ደግሞ ወደ ቤተክርስቲያን የሚመላለስ የሚጸልየው ወንጌል የሚከታተለው ለመዳን የሚተጋው የሚሰግደውን ሰው ወዲያው ህልም እንኳን ሳይ ባለበት ሆኖ እንዲፈስ ያደርጋል ማለት ነው። ይሄን ማሸነፍ የሚቻለው ግን ትልቁ ሰይጣን ማስተጓጎል ከሚፈልገው ነገር አንዱ ጸሎት ነው፣ እንዳይጸልይ። ምክንያቱም ልክ ሲመታን ያንን ሰውነታችን እንዲቀፈን ያደርገናል። ቆይ ታጥቤ ነገር እናደርሰዋለን በማለት ከጸሎት እንድንርቅ በማድረግ ወደ ወጥመድ ውስጥ ያስገባናል ማለት ነው። ስለዚህ ከነዚህ መራቅ አለብን። ስለዚህ በወር አበባና በህልመ ሌሊት ጊዜ መግባት አይቻልም ማለት ነው። በዚሁ አጋጣሚ የወንዶችን ህልመ ሌሊት በገጠማቸው ጊዜ ወይም ሴቶችም ቢሆኑ ህልመ ሌሊት ሲሆን ታውቀው ንጹህ ሆነው መጠመቅ እንደሚችሉ አብራርተውልናል። የሴቶች ጉዳይ ወይም የወር አበባ ወርሃዊ ልማድ በሆነ ጊዜ አንድ ሴት ልጅ የወር አበባ ወይም የወራዊ ግዴታዋን በስንት ቀን ጨርሳ ታጥባ መጠመቅ ትችላለች? እንደ መጽሐፍ ቅዱስ አስተምሮ ስርዓት እንደተቀመጠልን 7 ቀን ቆይታ በ8ኛው ቀን ታጥባ ነው መግባት ያለባት ብሎ የሚያስቀምጥልን ማለት ነው። ምንም ፈሳሽ ባይኖረው አንዳንድ ጊዜ በተለምዶ አንዳንድ ቦታ የሚደረጉ ነገሮች አሉ።
ትላንት ነበር ያየሁት ዛሬ ስመጣ የለም በቀኑ መጥቶ ዛሬ ምንም የሚፈስ ነገር የለም መጠመቅ ይቻላል ወይ ሲል ይቻላል ብሎ የሚያስቀምጣሉ ማለት ነው። ይሄ ደግሞ መጽሐፍ ቅዱስን ስርዓቱን መቃወም ነው ማለት ነው። ስለዚህ ይኑርም አይኖርም በቀኑ የመጣ ነገር በሙሉ አንዳንዶቹ እስከ 3 ቀን ቆይቶ የሚቆም አለ፣ እስከዛ ደግሞ የማያቋርጥ አለ። ስለዚህ ግዴታ 7 ቀን ይቆያሉ። ከ7 ቀን በኋላ በ8ኛው ቀን ታጥበው እንዲገቡ ነው ቤተክርስቲያናችን የምታስተምረው ማለት ነው። መልካምሽ መምህራችን ቃል ያሰማልን እግዚአብሔር ይስጥልን። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ መርሃ ግብራችን እንደዚህ እያለ ይቀጥላል። እንግዲህ በዚህ አገልግሎት በዚህ ትምህርት በዚህ መንፈሳዊ ዓላማና ተግባር በእርግጠኝነት ተጠቀሙበታላችሁ። የሁላችሁም ጥያቄ ነው ይሆናል ብለን እናምናለን። መምህራችን ከዚሁ ጋር ተያይዞ እንግዲህ በጋብቻ ተወስነው የሚኖሩ አንድ የህግ ባልና ሚስት ወይም ደግሞ የትኛው በጋብቻ ያልተወሰነም ሰው ቢሆን ሩካቤ ስጋ ካደረገ ወይም ሩካቤ ስጋ የፈጸሙ ሰዎች ወደ ቤተክርስቲያን ገብቶ ወደ ጸበል መጠጣት ጸበል መጠመቅ የሚችለው በሩካቤ ስጋ ግንኙነት የፈጸመ ሰው ከስንት ቀን በኋላ ነው? መልካም። ከዚህ ጋር ተያይዞ እንግዲህ ቤተክርስቲያናችን ለእያንዳንዱ ሁሉም ስራ ሰርታ አስቀምጣለናለች። ከዚህ ከሩካቤ ስጋ ስርዓት ጋር ተያይዞ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ትዳርን ሲያስቀምጥ ስለ 3 ነገር ነው። አንደኛ ዘርን ለመተካት፣ ሁለተኛ ከፍትወተ ስጋ ለመጠበቅ ከዝሙት ለመጠበቅ፣ ሶስተኛ ለመረዳዳት ትዳርን አምጥቶልናል። ታዲያ በእነዚህ ስርዓት ተያይዞ መች ነው ስርዓቱን መፈጸም ያለብን በእነዚህ ነገሮች ስንል ቤተክርስቲያን ካስቀመጠልችን ነገር አንዱ ከሰኞ እስከ እሑድ ያለውን ቀን ስናይ ሮብ፣ ዓርብ፣ ቅዳሜ፣ እሑድ እንደ ቤተክርስቲያን ስርዓት አይፈቀድም። ይኸውም እሑድ ለሰኞ፣ ሰኞ ለማክሰኞ እስከ 12 ሰዓት ማለት ነው። ማክሰኞ 12 ሰዓት ያበቃና ሮብን እንውላለን ማለት ነው። ሮብ ማታ 12 ሰዓት ለሐሙስ፣ ሐሙስ እስከ 12 ሰዓት ሰርክ ሰዓት ድረስ ማለት ነው። ከዚያ በኋላ ደግሞ ዓርብን እንዘላለን። ዓርብንም አልፈን ቅዳሜ ሰንበት ናት። ያንን አልፈን ደግሞ ታላቅ ሰንበቱን እሑድን እናከብራለን ማለት ነው። እሑድ 12 ሰዓት በኋላ ደግሞ ወደዚህ ስርዓት እንገባለን ማለት ነው። በትዳር ያለን ሩካቤ ጋር ተያይዞ ማለት ነው። ከዛ ውጪ በተጨማሪ ደግሞ ታላላቅ አበይት በዓላትና የግዝት በዓላት የምንላቸው ደግሞ አሉ። ወር በገባ በ12 ወር በገባ በ21 ወር በገባ በ29 እና ቅዳሜና እሑድ እነዚህ ግዝት በዓላቶች ናቸው 5ቱ ማለት ነው። በእነዚህ ቀንም የስጋን ፍቃድ ሳይሆን መንፈሳዊ ስራዎችን እንድንሰራባቸው ታዘናል እና በተጨማሪ እነዚህ የስቅለት በዓላት፣ የጌታችን የልደት በዓላት፣ እነዚህ አበይት በዓላት ብለን የምንጠራቸው 9 በዓላትን በእነዚህ ስርዓት ውስጥ እነዚህ ሩካቤ መፈጸም የተከለከለ ነው። ከዚያ በተጨማሪ ግን ጋብቻው ቅዱስ መኝታው ንጹህ ብለን የምናየው ደግሞ በስርዓተ ቤተክርስቲያን የተጋቡ ከሆኑ ደግሞ ጸሎት አይከለክልም፣ ገብቶ ማስቀደስ አይቻልም፣ መቁረብ አይቻልም፣ መጠመቅ አይቻልም። ግን ባለንበት ግን መጸለይ እንችላለን። ለምሳሌ ባልና ሚስት ማታ 3 ሰዓት ላይ ይህንን ስርዓት ቢፈጽሙ የሌሊት 6 ሰዓት መንፈቀ ሌሊት ጸሎት ታጥበው ማድረስ ይችላሉ። ለምሳሌ በቅዝቃዜ ቢከብዳቸው መላገላቸውን መታጠብ ባይችሉ ያንን አካባቢ ታጥበው ጸሎትን ማድረስ ይችላሉ። ምክንያቱም ንጹህ ስርዓት ነው፣ ይሄንን የተቀመጠልን ስለሆነ ማለት ነው። ከዚያ ውጪ ግን አንድ ሰው ለመቁረብ ሲዘጋጅ ከዚህ 3 ቀን ወደዚህ መጠበቅ አለበት ማለት ነው። ከቆረበ በኋላ ደግሞ 3 ቀን መቆየት አለበት እንደ ቤተክርስቲያን ስርዓት። ለመቁረብ ከቆረበ በኋላ ይሄን ስርዓት መጠበቅ አለበት ማለት ነው። ወደ ቤተክርስቲያን ደግሞ ስንመጣ 3 ቀን ከነዚህ ቆይተን ነው ታጥበን መግባት የሚቻለው ማለት ነው። ስለዚህ ለመጠመቅ ከነዚህ ጋር ተያይዞ ያስቀምጣል። ቄደር ራሱ ጥምቀት እዚህ ላይ እናነሳዋለን ማለት ነው። ምክንያቱም ሮብ፣ ዓርብ በበዓላት ቀን በሰንበት ቀን እነዚህን የፈጸመ ቄደር እንዲጠመቁላት ታስቀምጥልናለች ማለት ነው ቤተክርስቲያናችን። በታላላቅ በዓላት በስቅለት፣ በዓርብ ዕለት፣ በትንሣኤ ዕለት ይህንን የፈጸመ ይህንን ስርዓት ራሱ ታስቀምጥልናለች ማለት ነው። መልካም እሺ መምህራችን በዚሁ አጋጣሚ ቄደርን በተደጋጋሚ ስላነሱት እንደው ቄደር መጠመቅ ያለባቸው ምን አይነት ሰዎች ናቸው?
አንድ ሁለተኛው በብዙ ቦታዎች ላይ በተለይ በገዳማት ላይ ብዙ ሰዎች በጅምላ ተሰብስበው ልክ እንደ ጥምቀት በዓላት እኛ በጥቆሽ ተረጅተን እንደምንጠመቀው እንደው የዛ ጊዜስ ያው ሁሉን በየግሉ ለይቶ አጥምቆ ማዳረስ ስለማይቻል ሁሉ ሰው በአንድ በጅምላ ተሰብስቦ ቄደር የሚጠመቅበት ቄደር የሚረጭበት ምክንያት ቄደር መጠመቅ የሚያስፈልገው ምን አይነት ሰው ነው? በጅምላ ጥምቀትስ ተገቢ ነው ወይ? ይሄን እስኪ ቢያብራሩት። መልካም እንግዲህ ቄደር ለመጠመቅ የሚያበቁ ኃጢአቶች ብለን ብንዘረዝራቸው አንደኛ ሮብና ዓርብ የፍስክ ከበላን በእነዚህ ቀን ለኛ ትልቅ ዋጋ የተከፈለበት ቀን ነው። በቀራንዮ ኮረብታ ላይ ስጋውን የቆረሰበት ደሙን ያፈሰሰበት ስለኛ ዋጋን የከፈለበት ዕለት ነው። እነዚህ ቀን ደግሞ እንድናከብራቸው ከሰባቱ አጽዋማት መሆናቸውን እናያለን ማለት ነው። ጾመ ድኅነቶች ናቸው ማለት ነው። ታዲያ ሮብና ዓርብ ጾመ ድኅነት የምንላቸው በእነዚህ ቀን የፍስክ የበላ ሮብ ሲበላ ከተማከሩት ጋር ተማክሮ ያጸና በዕለተ ዓርብ የፍስክን የበላ ደግሞ ጌታችንን ሲቸነክሩት አክሊለ ሦክ ራሱ ላይ ካደረጉት አንዱ ሚስማር ካቀበላዩ እንዳንዱ የሚቆጠርበት ነው ማለት ነው። በዚህ ቀን ጌታችን ስለኛ የከፈለውን ዋጋ የምናስብበት ነው። ብዙ ጊዜ ሰው የሚመስለን የጌታችን ስቅለት የምናስበው ዕለተ ዓርብ ስቅለቱን ብቻ ቀን አስበን የምንውል ብዙ ሰዎች አለን። ዕለት ዕለት ግን በሕይወታችን ልናስበው የሚገባ ነው። ምክንያቱም የሚያኖረን ኪዳኑ ነውና ማለት ነው። የማይሰለች ነገር ነው። ስለዚህ በዚህ ዕለት ዕለት በዕለተ ዓርብ እንዳውም እንደና አቡነ መልከጼዴቅ ሜዳ ስንሄድ መራኛ አቡነ መልከጼዴቅ ዕለተ ዓርብን በማሰብ ይላል ሰውነታቸውን በሰንሰለት 3000 ጊዜ ይገርፉት ነበር ይላል። ሰውነታቸውን ይተለትሉት ነበር። አቁስለው መሬት ላይ ደግሞ መውደቁን እያሰቡ መገረፉን እየገረፉ መውደቅና መነሳቱን እያሰቡ እየሰገዱ በላብና በወዛቸው መሬቱን ያጨቀዩት ነበር። ያንን አድርገው በዛ ቁስል ሰውነታቸው ላይ እርጥብ የበሬ ቆዳ ለብሰው ቆብን አጥልቀው እሾክ ያለው ቆብ አድርገው ሰውነታቸው እንደገና ያተሉታል ይላል። ከዚያም ድዊ ማስጫ ላይ ሄደው ወፎችን ጠርተው ከያንንትን እንዲለቅሙት ያደርጉታል ይላል። ይሄ ቅዱሳን አባቶቻችን በዕለተ ዓርብን እያሰቡ እና አባ ሊባኖስን ብናይ በዚህ አንድ ድንጋይ እንደ ክብ ቅርጽ ያለው ማለት ነው። ያንን አድርገው ሲሰግዱ ቀና ሲሉ ጀርባቸውን ጎንበስ ሲሉ ወገባቸውን ይሄንን እያደረጉ መራራ ነገር ቅጠልን እየቀመሱ መራራ ከረቢያጎትን መቀበሉን እያሰቡ ማለት ነው። ዕለተ ዓርብን በዚህ ነው ቅዱሳን አባቶቻችን እንደው ቀን ሙሉ ሳይበሉ የሚያልፉ በገዳማዊ ሕይወት እናያለን ማለት ነው። እኛም ደግሞ በዚህ በዕብራውያን ምዕራፍ 13 ቁጥር 7 ላይ በእምነታቸው ምሰሏቸው ነው ያለው ማለት ነው። እኛ መምሰል ያለብን እና አቡነ ተክለ ሃይማኖትን እነ ገብረ መንፈስ ቅዱስን እነ ቅድስት አርሴማን ቅዱሳን ሰማዕታት ጻድቃንን መምሰል ስላለብን እቺን ዕለተ ዓርብን በመጨፈር በመዳራት ልናከብረው እንደማይገባን ስራ ስለተቀመጠልን አንደኛ ሮብና ዓርብን የፍስክን የበላ ሰው ቄደር ያስፈልገዋል ማለት ነው። ሁለተኛ ውርጃን ከፈጸመን ያለ ጊዜው ይሄንን የእግዚአብሔር ፍጥረት በውርጃ የሚፈጽሙ ነፍስን እንደማጥፋት መግደል ነው። እነዚህ ሕፃናት ለኛ ባይናገሩ ነገር ግን የሰራቸው አምላክ ሄደው ይጠይቃሉ ይከሳሉ ማለት ነው። ስለዚህ ለዚህም ቄደር ያስፈልጋል። ከሃይማኖት ውጪ ካሉ ሰዎች ጋር ሩካቤ ሥጋ የፈጸመ ማለትም ከኛ ቤተ እምነት ውጪ ሆኖ ከእስልምና፣ ከካቶሊክ፣ ከፕሮቴስታንት፣ ከኛ ይሁዲ ከተለያየ እምነት ውጪ የሆነ ሰው ይሄንን ስርዓት የፈጸመ ሰው ቄደር ነው የሚፈጸምለት። ምክንያቱም ጥምቀት አንዲት ናት ብለናል ቅድም ስናነሳ። ወደኛ ሲመጣ ግን ስርዓቱ የሚፈጸምለት አንደኛ ቄደር ጥምቀት ነው ማለት ነው። ሩካቤ መፈጸም ብቻ አይደለም። ከቤተ ክርስቲያን እምነት ውጪ ደግሞ ወጥቶ በተለያየ እምነት የቆየ ሰው ልክ በእንደዚሁ ስርዓት መሰረት ቄደር ያስፈልገዋል ማለት ነው። አንደኛ ሮብ ዓርብን የፍስክ የበላ ነው። ሁለተኛ ከቤተ ክርስቲያን ስርዓት ውጪ ከሆኑት ከእምነት ውጪ ከሆኑ ሰዎች ጋር ሩካቤ የፈጸመች ወይም የፈጸመ፣ አራተኛ ደግሞ ከቤተ ክርስቲያናችን እምነት ተከታይ ውጪ የሆነ ሰው ጋር የተጋባ የሩካቤ ፈጸመ። ሌላ በተጨማሪ ደግሞ እነሱ ጋር ሄዶ እምነቱን ቀይሮ ማለት ነው። በኦርቶዶክስ እምነት በ40 እና በ80 ቀን ያገኘውን እምነት
ቀይሮ ገብቶ ዳግም ከተመለሰ ቄደር ያስፈልገዋል ማለት ነው። ሌላው በተጨማሪ ከግብረ ሰዶም ይፈጸም ይሄ ከአስተምሮቱ ጋር በሰፊው ቤተክርስቲያናችን የምትቃወመው ወንድ ወንድን ሴት ሴትን የሚዳራበት ያለንበት ዘመን ነው። 34 ሀገራት በላት ይህንን ስርዓት ይፈጽሙታል ማለት ነው። ቤተክርስቲያናችን አጥብቃ ትቃወማለች። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ የምናገኘው የሰዶምን ታሪክ ነው የምናገኘው ማለት ነው። ስለዚህ ይህንን የፈጸመ ግብረ ሰዶም የፈጸመ ቄደር እንዲጠመቅ ስርዓት ተቀምጦልናል ከእንስሳት ጋር የተዳረ። ሌላው ከሶስተኛው የምናየው ቄደር ጥምቀት ጋር ስናይዝ በስርዓተ ቁርባን የተጋቡ ባልና ሚስቶች ከሚስት ወይም ከባሏ ተለይተው ኢሩካቤ የፈጸሙ ባልና ሚስቶች ቄደር ያስፈልጋቸዋል። በተጨማሪ በኦሪት ዘሌዋውያን ላይ ተቀምጦ እንደምናገኘው ቤተክርስቲያን ያልፈቀዳቻቸው ምግብ መብሎች አሉ፣ የእንስሳት ማለት ነው። የግመል ስጋ፣ የአሳማ ስጋ፣ እነዚህ የሞቱ ያልተባረኩ የተመገበ ቄደር እንዲጠመቅ ታዛለች ቤተክርስቲያናችን ማለት ነው። ሌላ በተጨማሪ ለጨሌ ለዛር የሰገደ የሚሰግድ ቄደር እንዲጠመቅ ያታስቀም። ምክንያቱም ይሄ ስርዓት ነው። ምክንያቱም እንደ አምልኮት ባዕድ ስለሆነ በዚህ ውስጥ የነበረ ጨሌ ደርድሮ ሲኒ አዘጋጅቶ አቴቴ እያለ ቅቤ እያዘጋጀ እኒህ ስርዓት የሚፈጽም ለዛር የሚገብር በሙሉ የሚገብር በሙሉ ወደዚህ ሲመጣ ስርዓተ ቄደር ነው የሚፈጸምለት ማለት ነው። ምክንያቱም ከአምልኮት ውጪ ብለን የምንጠራቸውን ሃይማኖት የሚከተል ስርዓት ስለሆነ በእነዚህ ስርዓት ያሉ ሰዎች ሁሉ የግዴታ ይሄ ስርዓት ይፈጸምላቸዋል ማለት ነው። ስለዚህ እንዲያው ቄደርን ዝም ብሎ እንደሚረጭ በለት በተለይ ቅድም እንዳነሳው ጥር 11 ቀን በአንድነት በአደባባይ የምንጠመቅበት ጸበል አይደለም። ስለዚህ ከዚህ ስርዓት ውጪ ከሆነ ህጉም ሊያስኬድን አይችልም ማለት ነው። መልካም መምህራችን ቃለ ሕይወት ያሰማልን። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ በዚህ ፕሮግራም ብዙ ነገር እንደተማራችሁና እንዳተረፋችሁ ተስፋ እናደርጋለን። ምክንያቱም ብዙዎቻችሁ እኔ ንጹህ አይደለሁም፣ ጸበል መንካት አልችልም፣ ጸበል መጠጣት አልችልም ብላችሁ ከጸበል እንግዲህ አገልግሎታችን ያው ከጸበል ጋር የተያያዘ ስለሆነ ማለት ነው ወደ ተለያዩ ገዳማትና አድባራት ህዝበ ክርስቲያኑን በማሰባሰብ ወደ ገዳም ይዘነው የምንሄደው ለጸበል መርሃ ግብር ወይም ለጸበል ፕሮግራም ስለሆነ በጣም ብዙ ሰዎች የተቸገሩበት ፕሮግራም ነው። ምክንያቱም እኔ አሁን ከጀርመን ሀገር መታ በባለፈ ከኛ ጋር በርሜል ቅዱስ ጊዮርጊስ ሄዳ 7 ቀን ሙሉ ያላወቁም 7 ቀን ሙሉ እዛ እስከምትነጻ ድረስ ጸበል መጠመቅ አትችልም። ግን ሳትጠጣም ዝም ብላ እየጓጓች ሳትጠጣም የምትጠይቀው እኛንም አላናገረችንም። የምትጠይቀው በማጣት ይሁን ለመጠየቅ ፈርታ ይሁን ከሄደች በኋላ ነው የነገረችኝ ጸበል መጠጣትና መንካት እንደማትችል ማለት ነው። በዚህ ፕሮግራም ላይ ተምራችሁበታል ብዬ አስባለሁ። ደግሞ በቀጣይ ስለተለያዩ እንደዚሁ የቤተ ክርስቲያን መንፈሳዊ ጥያቄዎች ከናንተ እየተቀበልን አገልግሎቱን ሰፋ አድርገን እንግዲህ ቤተ ክርስቲያናችን ባለጸጋ ነች፣ ስንዱም መቤት ነች፣ ብዙ ሊቃውንት አሏት አቅፋ የያዘቻቸው እነዛ መምህራኖችን ወደዚህ እያቀረብን ወደ እናንተ በቂ የሆነ ማብራሪያ እንዲሰጡ እናደርጋለን ማለት ነው። የመጨረሻ ጥያቄ ነው የምጠይቃችሁ መምህራችን፣ ባልና ሚስት ወደ ገዳም ሲሄዱ እህትና ወንድም ወይም ደግሞ በፍቅር ያሉ ጓደኛሞች ወደ ገዳም ሲሄዱ ተለያይተን አናርፍም የሚሉበት አጋጣሚ አለና ይሄ እንደ ቤተ ክርስቲያን አስተምሮ ወይም እንደ ቤተ ክርስቲያን ስርዓት ተነጣጥሎ ማረፉ የሚሰጠው ጥቅምና አንድ ጋር ማረፉ የሚያመጣው ጉዳት በገዳም ማለት ነው ወደ ጉዞ አሁን ለምሳሌ እንግዲህ እኛ የብዙ ጊዜ ትኩረት አገልግሎታችን ያው ጉዞ አይደለም፣ ሰዎችን በመንፈሳዊ አገልግሎት ወደ ገዳም እየወሰዱ ማስባረክ፣ ገዳም ላይ እየሄዱ የቅዱሳኑን ቃል ኪዳን ማንጸባረቅ፣ የቤተ ክርስቲያናትን ጎደሎና መሰረተ ልማት መሸፈን ማልማት፣ የህዝበ ክርስቲያኑን ጥያቄ በቅዱሳኑ ቃል ኪዳን በጸበሉ በእምነቱ በቅባ ቅዱሱ እንዲፈወሱ ማድረግ ነው አገልግሎታችን ማለት ነው። እንግዲህ በዚህ ቦታ ላይ ታዲያ ብዙ ጊዜ ተለያይታችሁ ረፉ፣ ወንድ በወንድ ሴት በሴት ረፉ እንደሚሉን የገዳም አባቶቻችን፣ እኛም ደግሞ ያንን የአባቶቻችንን ትእዛዝ ተቀብለን ሴቶች ለብቻ ወንዶች ለብቻ ረፉ ስንላቸው ልብስ አንድ ጋር ነው ያዝነው፣ ምንጣፍ አንድ ጋር ነው ያዝነው፣ ተለያይተን ማረፍ አንችልም፣ እኛ ባልና ሚስት ነን፣ እኛ ቆራቢዎች ነን የሚሉ ሰዎች አሉና
እንዲሁ ከዚህ ጋር ተያይዞ ተለጣጥሎ ማረፉ የሚያስገኘው ጥቅምና አንድ ጋር ማረፉ የሚያመጣው ጉዳት እስቲ ቢያብራሩልኝ። መልካም እንግዲህ ያው ስርዓቱ በጣም ሰፋ ያለ ነው። ዛሬ ያነሳልን ጥያቄ ቢቻል እንደውም በሌላ ጊዜ ሙሉ ትምህርቱን ብንሰጥ ነው ደስ የሚለኝና ቄደር እንኳን አልጨረስኩም ቢገርም ባነሳው ማለት ነው። ዘርዝረን አንጨርሰውም። ያንዱ ብቻ ርዕስ ብዙ ጊዜ የሚፈጅ ነውና እንደው ላይውን ነው እያነሳን እያለፈን ያለ ነውና እንደው ነገ እንዳይጠይቁም በዚሁ ዳሰን የምንሄደው መፈልገው ቄደር ማንሳት መፈልገው በሩካቤ ስጋ ጋር በሚፈጸም ጊዜ ሴት በወር አበባ ጊዜ በሆነ ሰዓት ላይ ግንኙነት የፈጸመ ራሱ ቄደር ያስፈልገዋል። ሴትም ይሄንን አውቃ ካደረገች ወንድም ይሄንን አውቆ ካደረገ ቄደር እንደሚያስፈልጋቸው በዚሁ ለማሳወቅ ነው። ሁለተኛ ጫት ሲጋራ የቃምም ቄደር ያስፈልገዋል በዚህ ህይወት ውስጥ ያለ ማለት ነውና ይሄንን አያይዤ ምንድነው ደግሞ ወደ ቤተክርስቲያን ስንመጣ ወንድ በወንድ ሴት በሴት መሆን አለባቸው ብሎ የምናየው ደግሞ ወደ ኋላ መለስ ብለን ስናይ አባታችን ነው በመርከብ ውስጥ ሆኖ ሶስት ክፍል አለው አይደል እንዴ? በሶስተኛው ክፍል ላይ እሱ ከልጆቹ ጋር ሴም ካም ያፌት ከሚስቱ አይከል እንደዚሁም ደግሞ የልጆቹ ሚስቶች አጠቃላይ 8 ቤተሰብ ነው በዛ በጥፋቷ ዘመን የተረፉትና ሴቶቹን በአንድ ወገን በቀኝ ወንዶችን በአንድ ወገን በግራ አድርጎ ይጸልይ ነበር ነው የሚለው ማለት ነው። ያንን ስርዓት ይዘን እንግዲህ ሴቶች በሴቶች ወንዶች በወንዶች በማድረግ በቤተክርስቲያን አስተምሮት አገልግሎትም ስንገለገል ሴቶች በደቡብ መግቢያ በኩል ወንዶች በምዕራብ ቤተክርስቲያን በሯንም ስርዓት አላት ማለት ነው። ለመማርም ስንቀመጥ በመቅደሱ መጋረጃ ተጋርዶ የራሱ ስርዓት አለው ማለት ነው። ከዚህ ጋር ተያይዞ ታዲያ ወደ ጸበል ቦታ ጉዞ ስናደርግ በአንድነት ባልና ሚስት ስለሆነን ቆራቢዎች ስለሆነን ምንጣፍ ስለሌለን ብሎን ምክንያት ማምጣት አንችልም። ምክንያቱም የምንከተለው ስርዓቱን ስለሆነ ማለት ነው። አንዳንድ ጊዜ ለዘመን ለስጋ አገብሮን ስርዓት እናፈርሳለን ማለት ነው። ለዛ ሰው ይሉንታ ብለን ህግ እናፈርሳለን ማለት ነው። ችግር የለውም ብለን ህግ ማፍረስ የለብንም። ቅጥር ቤተክርስቲያን ከደረሰን ጀምሮ ወንድ በወንድ ነው ሴት በሴት ነው ማረፍ የሚገባን ማለት ነው። ከዚህ ጋር ተያይዞ ይሄንን በማወቅ ማንም ሰው ሲነሳ የራሱን ምንጣፍ የራሱን ልብስ አዘጋጅቶ ሊመጣ ይገባዋል። ምክንያቱም ምን ባለቤት ብትወዳት ብታከብራት የሷን ልብስ እንኳን አትለብሰውም አንተ። እሷ የራሷን ነው እሷ የራሷን ልብስ ነው አንተም የራስን ልብስ ነው የምትለብሰው ማለት ነው። ልክ እንደዚሁ እንደምናደርገው ወደ ቤተክርስቲያን ስንመጣ የሚያምርብን ስርዓቷም ህጓም የሚሆነው ወንድ በወንድ ሴት በሴት ነው። ውጪ አብረን ማደር ካለብንማ በሩ መከልከል የለብንም ነበር ማለት ነው። ሴት ወደ ደቡብ ወንዶች በምዕራብ ምንገባው አንድ መቅደስ ነው አይደል እንዴ? ለገልግሎት ሜር ነው አንድ ቦታ ነው። ይህ ስርዓት ከሆነ ምንጣፍ ለየራሳችን መያዝ ያስፈልጋል። ማረፊያችን ለየብቻ መሆን ያስፈልጋል። ከዚህ ጋር ተያይዞ ብዙ ጊዜ በገዳማት ላይ እነዚህ ስርዓቶችን ችግር የለውም በማለት ብዙ ስርዓት ተፈጽሟል ማለት ነው። አንደኛ በዚህ በስጋ ፍቶት ገና ያልጸናን በእምነት ያልጸኑ ብዙ እህት ወንድሞቻችን በዝሙት ሲወርቁ እናገኛለን። እዛ ቦታ ላይ በመኪና ውስጥ ታውቆ እዛ ከደረሱ በኋላ ከመታው ከመቀራረብ አንድ ቦታ ከማደር ብዙ ስርዓት ይፈጸማል ማለት ነው። በዚህ ቦታ ላይ አንዳንድ ገዳማት ላይ በተለይ አሁን ወደ በርሜል ጊዮርጊስን በምንሄድበት ቦታ ላይ በአንድ ወቅት ይሄ ስርዓት ተደርጎ ትልቅ ቁጣ ነው የመጣው አይደል እንዴ? ያ እሳት ተነስቶ ጠራርጎ ነው የበላው በደቂቃ ማለት ነው። ይሄ ምንድነው? መጠጥ ይጠጣል። መጠጥ ከጠጡ በኋላ አንድ ቦታ ያድራሉ። ስትጠጣ ትቀየራለህ። የስጋን ፈቃድ እንድትፈጽም ነው የሚያደርገው ማለት ነው። መብል አለ መጠጥ አለ። መብልና መጠጥ ደግሞ ለዚህ ፈቃድ እንድትገባ ነው የሚያዝ ማለት ነው። አላደርገውም ማለት አትችልም። ቅዱስ ዮሐንስ አፈወርቅ እየበላ እየጠጣ እየተመገብ ክፉ ነገር አላይ ኃጢያትን አልሰራም ማለት አትችልም ብሎ እንዳስቀመጠው ቤተክርስቲያን ይሄንን ስርዓት ስለምታስቀምጥልን ወንድ በወንድ ነው ሴት በሴት ነው። ቢቆርቡም የቀረቡለት አንድ ላይ መተኛት ይችላሉ እንዴ? አይችሉም እኮ ስርዓቱን አይፈቀድም ማለት ነው። ስለዚህ ለዛ እኮ ነው ባልና ሚስት ተለያይተው መቆርብ የለባቸውም ሲባል እኮ በዚህ ፈተና እንዳይወርቁ እኮ ነው። ሴት ቆርባ በትመጣ ባልየው በዚህ በስጋ ፍቶት ፈቃድ ሊወርቅ ይችላል። በዚህ ጊዜ ቆርባ የመጣችው ነው ሊያሰናክል ይችላል ማለት ነው። ስለዚህ ወንድም በወንድ ሴትም በሴት ማረፍ አለባቸው። በዚህ ስርዓት መሰረት ነው ቤተክርስቲያን የምትገለገለው። ስለዚህ አንድ ሰው ወደዚህ ቦታ ላይ ለመምጣት ሲገባ ንስሐ መግባት ያስፈልገዋል። ንስሐ ገብቶ ለጨርሶ ቀኖናውን መጥቶ መጠመቅ አለበት። ምክንያቱም ለመታጠብ ቤት ተታጠባለ ብዙ ወንዞች አሉ። ለሶሪያው ወታደር ንዕማን ኤልሳ ሂድ በዛ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ አለው።
ለውሃ ለመታጠብማ በኔ ሀገር ውስጥ በሶሪያ እኮ ትላልቅ ወንዞች አሉና ሀባና ፋርፋ ብሏል አይደል እንዴ? ነገር ግን አምነን ንስሐ ገብተን ነው መጠመቅ የሚገባልና አንደኛ ንስሐ ገብተን መምጣት አለብን። ሁለተኛ ወደ ጸበል ቦታ ለመምጣት ስንፈልግ አለባበሳችን ጋር አያይዞ ነው ይሄ ልብስ የሚመጣው ማለት ነው። የምንለብሰው ልብስ ጥብቅ ያለ ሰው ለሌላ ነገር የሚስም ነው መሆን የለበትም። ሁለተኛ የምንለብሰው ለዛ ቦታ ላይ ተገቢ ሆኖን ብቻ ይዘን መምጣት ያስፈልጋል። ሌላው ከአመጋገብ ጋርም ይያዛል ማለት ነው። ብዙ ነገር ፈተና የሚመጣብን ከአመጋገብ ጋር ተይዞ ስለሆነ ከምንተኛው ወርደን ከምንበላው ቀንሰን ከሚጣፍጠው አውርደን ነው ያንን ነገር መገልገል የሚያስፈልገውና ስለዚህ ይሄንን የሚከታተሉ ወደዚህ ስፍራ ላይ ለመምጣት የሚዘጋጁ በሙሉ ቤተክርስቲያን የምትፈቅደው ለብቻ ሆኖ አገልግሎቱ እንዲገለገል ስለሆነ አንድ ላይ መተኛት አይፈቀድም ነው። መልካም እሺ መምህራችን እንደው ከዚህ ጋር ተያይዞ በዚህ ዘመን ያው ትውልድ እየጠፋ ያለበት ዘመን ላይ ደርሰናል። እንዳለመታደል ሆኖ አባቶቻችን ይችን እምነት ለኛ ሲያስረክቡን ይችን ቤተክርስቲያን ለኛ ሲሰጡን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ስርዓቷን አስጠብቀውና አስከብረው ነው ለኛ ያስረከቡን። እኛ ደግሞ ምን ችግር አለው በሚል መንፈስ ተጠምደን በዚህ መንፈስ ተውጠን ቤተክርስቲያንን ስርዓቷን እየሸረሸርን ስርዓቷን እየናድን ራሳችን አሳልፈን በልተን ለበላተኛ እየሰጠን ቤተክርስቲያን ያው በክርስቶስ ደም ስለተመሰረተች ተገፍታ ስለማትወርቅ ጸንታ ስለቆመች እንጂ የቤተክርስቲያን ጉዳቷና ጥቃቷ ከኛ ከተከታዮቿና ከልጆቿ ጀምሮ ነው። በዚህ ዘመን ታዲያ ብዙ ሰው ደግሞ በተለያየ ባልጋ ቁራኛ በድዌ ዳኛ ተይዞ ያው የሰው ልጅ መጨረሻው በአምላኩ ፊት መቆም ስለሆነ ከስጋ ደዌው ለመፈወስ ደግሞ እኔ ወደ ተለያዩ ጸበላትና ወደ ተለያዩ ገዳማት ሲሄድ የማየው ነገር ቅስሜን ስለሚሰብረኝ ነው። እንደው በዚህ ሰዓት ትንሽ ለቀጣዩ ፕሮግራማችን እንደ መግቢያ አድርገን እንድናልፈው ስለፈለጉ እንደው በጣም በዚህ ዘመን የዳቢሎስ አሰራር የመናፍስቱ የርኩሱ መንፈስ አሰራር የበዛበትና ሰው ለሰው ክፉ የሆነበት እንደው ለምሳሌ ከመቀኛ እንደው መቀኛ የሚለውን ቃል ተጠቅመን ሰው መቼም የመጀመሪያው መንፈሱ ወይም የመጀመሪያው ክፉ ሂታው ቅናትና መቀኝነት ነው ይባላል። እንደው መቀኛ ወይም ቅናት የሚባለው በራሱ መንፈስ ይኖረው ይሆን? እንደዚህ ርኩስ መንፈስ ከሚባሉት አሰራሮች ወይም ደግሞ ከዳቢሎስ ከጠላት ኃይሎች መካከል ርኩሳን መናፍስት ከሚባሉት የመቀኛ ወይም ደግሞ የቅናት መንፈስ የሚባል ይኖረው? መልካም እንግዲህ ከዚህ ጋር ማያይዞ ስናነሳ የሚገባ ቅናት አለ፣ የማይገባ ቅናት አለ ማለት ነው። መልካም በሚሰራ ሰው ቀንቶ እንደሱ ለመስራት የሚነሳ ሰው መልካም ነው። ነገር ግን መልካም በሚሰራ ሰው ላይ ደግሞ በክፋት የሚነሳ ሰው ደግሞ ይሄ የሰይጣን መንፈስ ያደረበት ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ አስቀምጦልናል። ወደ ቤተክርስቲያን ስንመጣ ስርዓቷን እንድንጠብቅ ሲነግረን በመጀመሪያ አለ ሶስት ነገርን ያስቀምጠልን። ቤተክርስቲያንን መጀመሪያ እወቃት አለ። ካወቃት በኋላ ወደዳት፣ ስትወዳት ደግሞ አክብራት ይላል ማለት ነው። እነዚህ ከሌሉን ስርዓቱን ማወቅ አንችልም ማለት ነው። ከነዚህ ውጭ የሆኑ ደግሞ ዛሬ ብዙ ትውልድ እየወደቀ እየተነጠቀ እየጠፋ ያለው ህዝቤ ዕውቀት ከማጣቱ የተነሳ ጠፋ እንዳለው ብዙ ጊዜ ከዕውቀት ማጣት የተነሳ እንደሌሎቹ ከመስራት ይልቅ ዕውቀታቸውን ከማዳበር ይልቅ በዚህ በቅናት መንፈስ ተይዘው ብዙዎች እህት ወንድሞቻችንን ከመንጋው ሲነጥቁ እናያለን ማለት ነው። ዛሬ በጣም በሚያሳዝን ሁኔታ ቅድም እንዳነሳው በሰው ላይ የሚያድረው ማለት ነው በጣም የሚያሳዝን የሰው ልጅ በሆዱ ሊሸከመው የማይችለው ብዙ ስቃይ አለ። ሰው በሰው ላይ የማይተኛበት ዘመን መጥቷል። እኛ የዋዎች ነን፣ ምስኪኖች ነን። ምን በማናውቀው ነገር አገር ሰላም ነው ብለን እንተኛለን። በዛ ሰዓት ግን ስለኛ የማይተኙ ብዙ ሰዎች አሉ ማለት ነው። ለነዚህ እጆች ግን ተላልፈን የምንወድቀው ዛሬ ይሄንን የቅናት መንፈስ ይዘው የሰይጣን ፈረስ ይሆናሉ። እግዚአብሔር የሰይጣን ፈረስ ከመሆን ይሰውረን ነው ትልቁ ነገር። ዛሬ ትውልዱን ያሰረውና የጣለው ይሄ ስለሆነ ማለት ነው። በዚህ መንፈስ የምንወድቀው ደግሞ አንደኛ ሃይማኖትን ከመግባር ጋር ካለመያዝ የተነሳ ለዚህ እጅ ተላልፈን እንሰጣለን። ምን ማለት ነው? የማንጸልይ ከሆነ የማንጾም ከሆነ የማንሰግድ ከሆነ
የማንመጸውት ሆነ እለት እለት ወደ ቤተ ክርስቲያን ማንመላለስ ሆነ ባለንበት ሆነ በእምነት ጽናት ከሌለን ለዚህ ተላልፈን እንሰጣለን። ምክንያቱም አንድ የሆነ ነገር ክፍት ካደረከው የሆነ ነገር ይገባበታል። ስለዚህ ያን ነገር ይሸፈናል አይደል? አንድ ሰው ጸሎት የማያደርግ ከሆነ አጥር የሌለው ግቢ ነው። ያ ማለት አጥርን ካልነቀነቁ ባለቤትን አይንቁ እንደሚባለው ስንጸልይ ዙሪያችን በሙሉ ይታጠራል። ጸሎት ስናቆም ግን ይከፈታል። ለዛም እኮ ነው አንዳንድ ጊዜ ሳታቋርጡ ጸልዩ ሲለን የሆነ መንፈስ በዚህ በጥንቆላ በድግምት በሰውጅ አሰራር የተላከ መንፈስ እየጸለይክ ከሆነ ባየር ላይ ሆኖ ይታሰራል፣ መግባት አይችልም። ምክንያቱም ዙሪያ በጸሎት ስለተያዘ ማለት ነው። ነገር ግን አንድ ቀን በታቋርጠው ዘሎ ይገባል ማለት ነው። ምክንያቱም ረፍት የለው ክፍተት ነው ያንተን የሚፈልገው። ለዛም ነው ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክት ምዕራፍ 5 ቁጥር 11 ጀምረን ስናይ ሳታቋርጡ ጸልዩ ተብሎ የተቀመጠልን ማለት ነው። እኛ አንዳንድ ጊዜ ጸሎትን ያደጋ ጊዜ ጥሪ ያደርገናል። ሲያመን ሲቸግረን የሆነ ነገር ሲገጥመን የሆነ ቦታ ላይ ብሄር ስንል ብቻ እንጸልያለን። ጸልይ ስትለው ምን ጎሎ የምናጥቼ ነው መጸልየው የሚል ሰው አለ። ጸሎት ግን በህመም ጊዜ የሚያስታግስ የመከራ ሰዓት ላይ የሚሰጥ መድኃኒት ነው። በሰላሙ ሰዓት ደግሞ በሰላም የምትጠጣው የሚጣፍጥ ወይን ነው ጸሎት ማለት ነው። ስለዚህ ይሄንን ባለማድረጋችን ዛሬ በሆዳቸው ጸበል ሲወጣ የምናያቸው እባብ ምን ቁራሪት ምን አይጥ የማይወጣው ጉድ የለም። ሚስማር ይሄ ሁላ የምናየው ነገር በተለያየ በስራ በእንጀራ ገመዳችን ተመርቀው የስራ ልምድ ይዘው ግን ቁጭ ያሉ ታናናሾቻቸው አግብተው እነሱ ባሉበት የቆሙ ትዳሩ ተሳክቶላቸው መውለድ ያልቻሉ ሾተል የሆነባቸው ልክ የ3 ወር የ4 ወር እንደደረሰ ወዲያው ደግሞ ያንን ሾተል አድርጎ ያጠፋልና በዚህ መንገድ በጣም የታሰሩ በቤተሰብ ደግሞ የበዛር ሲቀበሉት የመጡት አቂቤ እየቀቡ ቡና እንትን ይያሉ ቂጣዬ ፈንዲሽ ያደረጉ ሲቀበሉት የመጡት መንፈስ በልጅ ልጅ እየተላለፈ በዚህ መንፈስ ውስጥ ትውልዱ የጥቁሩ አስማት ዓለምን ተቆጣጥሮታል ማለት ነው። ይሄን ጋር ተያይዞ እንግዲህ ሰው ሰራሾች እምነት በተለይ በአሁን ሰዓት ከ34000 በላይ ቤተ እምነቶች አሉ። በሀገራችን ደግሞ በብዙ እንቆጥራቸው አሁን ጎልተው በሚዲያ ወጡት እንጂ በጣም ብዙ አሉ። እነዚህን ደግሞ ወደፊት እንግዲህ ፕሮግራም ተይዞላቸው ቢሰጡ እላለሁ እኔ አሁን ጊዜ ስለሌለኝ ማለት ነውና ስለዚህ በዚህ ምክንያት የቅናት መንፈስ ራሱ አንድ መንፈስ ነው። ሰው ሰርቶ ሲለወጥ ሰው ወደ እንዲድን በሚያደርገው ስርዓት ውስጥ አንተ ደግሞ ይሄን ነገር እንዳትሰራ መንፈስ በሰው ላይ አድሮ በቅናት ምክንያቱም የወደቀው በቅናት እኮ በክርስቶስ ላይ ተነሳስቶ እኔም አምላክ ሆናለሁ ብሎ እኮ ነው የተነሳው። ይሄ ትልቅ የቅናት መንፈስ ነው። አክብሮ የሰጠውን የሰራውን ለዛሬም በተለምዶ ወረስኩት እጄ ተነከስኩ ይላሉ። እንኳን ጥሩ ለሰራለት መልካም የሚከፍልበት ዘመን አይደለም ባለንበት ዘመን። አህያ ጅብን ትፈራለች፣ በግ ተኩላን ላም አንበሳን። ለሰው ስጋቱ ዛሬ ደግሞ ሰው ነው። ለምን ከፍቶ ስለተገኘ መዝሙረኛው ዳዊት የተናገረው ዛሬ ተፈጸመ ላለው አቤቱ ደግ ሰው አልቋል ከኛ መልካም የሚያስተምረን ጠፍቷልና አድነን አለ። ምክንያቱም ዛሬ ብዙ ህዝብ አለ ግን መልካም ሰው የለም። ለዛም ነው ዳዊት ለልጁ ልጄ ሆይ ሰው ሁን አለ። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ደግሞ እላለሁ ጠቃሚ ሰው ሁን አለ። ብዙ ህዝብ አለ የሚጠቅም ሰው የለም። ጠቃሚ ሰው የሌለው ደግሞ በቅናት በዚህ የታሰረ ደግሞ በዚህ ህይወት ውስጥ የለም ማለት ነውና ጠቃሚ ሰው ያብዛልን እላለሁ ማለት ነው። መልካም መምህራችን ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናንተም ጥሬን አክብራችሁ መጣችሁ ለህዝበ ክርስቲያኑ ይሄ የቤተ ክርስቲያን ጉዳይ ነው የህዝበ ክርስቲያኑ ጥያቄ ነው ብላችሁ ለዚህ ጥያቄ ማብራሪያ ስለሰጣችሁ ከልብ አድርጌ አመሰግናለሁ። የአገልግሎት ዘመናችሁን ረጅም ዕድሜ ከሙሉ ጤና ጋር ያድልልን። የተወደዳችሁ አድማጭ ተመልካቾቻችን በመላው ዓለም ሆናችሁ ይህን ዶርቃ ሚዲያ የምትከታተሉ በሚቀጥለው ይሄን አገልግሎት አስፍተን እናንተ ብቻ ጥያቄ የምታቀርቡበት ጥያቄ የምትጽፉበት ስልክ እናስቀምጥላችኋለን። ለአሁን ግን እንደ መጀመሪያ ፕሮግራም ስለሆነ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ እንድታደርጉት መንፈሳዊ መልእክታችን ነው። ስለነበረን ቆይታ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን እግዚአብሔር አምላካችን በድጋሚ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ነው።